ዘርህቀ እመዓለም ወተህግሰ እመሰብ እንደዛ ነው የሚለው ሊቃውንት። ግዕዙ እንደዚህ ነው የሚለው። እንደዚህ ከሆነ ንገሩኝ። ፍትህ ለግዕዙ ሊቃውንት። ያው ፍትህ መጠየቅ ስላለብኝ እዚህ ላይ ደግሞ ወይ አምላክ እስራኤል። ለማንኛውም አያችሁ ይሄንን ነው ዝም ብሎ በቲዮሪ መኖሩንና በተግባር መኖሩ ልዩነቱ እዚህ ጋር ነው የሚያመጣው። አውቃለሁ ብላ ምንድነው አውቅ ባይ ምን ይሆናል የሚባል ያው ምሳሌ ብዙ ላይ ስላልሆንኩ ነው እንጂ ብዙ ምሳሌ ያለው። ለማንኛው ወደ ቁም ነገሩ ልመለስ። የሚለውን ህግ መስማት አይፈልጉም፣ ያማቸዋል፣ ይደማል። በነገራችን ላይ የገቡትን ቃል ኪዳን ለማሰብ ይፈሩታል። እነዚህ የገቡትን ቃል ኪዳን እንኳን ወደ ከተማ አንመለስም የሚለውን ቃል ኪዳን እንኳን መስማትም ሆነ ማንበብ ወይም መናገር ፍላጎቱም አላማውም የላቸውም። ስለዚህ ዋናው ክርክራችንና ጸባችንም ከእንደነዚህ አይነት አካላት ነው። ምክንያቱም እየኖሩት ያሉት አለ ስጋቸውን እየበሉ በዓለም እየዞሩ በኢየሩሳሌም እየተንከራተቱ ስለሆነ አንደኛ በዓለም ዙሪያ እየተዘዋወሩ እየተሽከረከሩ፣ ሁለተኛ በኢየሩሳሌም እየተንከራተቱ፣ ሶስተኛ ቁርጥ እየበሉ በዱለት ይኖራሉ ብሎ በሶስት ከፍሎት በሚገራርም ትርጉም ባህር ውስጥ ገብቶ እየዋኘ ነው የሚገኘው ወዳጄና። በዚሁ አጋጣሚ እስኪ ኢየሩሳሌም አካባቢ ያላችሁ ወይም እስራኤል ምድር ላይ ያላችሁ እህት ወንድሞቼ ቁርጥ ያለበትን ቦታ ባካችሁ ጠቁሙኝ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምንድነው ያለው? በማቴዎስ ወንጌል 15 ቁጥር 11 አካባቢ ይመስለኛል ካልተሳሳትኩኝ፣ ወደ አፍ የሚገባው ሳይሆን ከአፍ የሚወጣውን የሰውን ልጅ ያረክሰዋል ብሎ ተናግሯልና ወደ አፍ የሚገባውን አያረክስም ልላችሁ ፈልጌ ነው። ለማንኛውም አልተሳግቶለትም ይላል ያገሬ ሰው። ኤኒዌይ ግን እዚህ ጋር ምንድነው ያነሳው? አንድ ስለ ስርዓተ ጳጉሚስን አነሳ። እዚሁ ላይ ደግሞ ስርዓተ ጳጉሚስንም አንብበው የማያውቁት ሊያነቡትም ፍላጎት የሌላቸው ብሎ ነው እየተናገረ ያለው። ስለ ስርዓተ ጳጉሚስ ከሆነ በመጽሐፈ መነኮሳት ውስጥ እንግዲህ በሶስቱም ክፍላት ውስጥ የተጻፈ ቢሆንም በዋናነት በፊልክስዩስ ነው ተብራርቶ የሚገኘውና አንድ መነኩሴው ወደ ማህበሩ ሲገባ ከመግባቱም በፊት ሆነ ከገባም በኋላ ራሱን አፕዴት ማድረግ እንዳለበት፣ አፕዴት ስላችሁ ይቅርታ ለቃሉ ማሻሻል፣ ማሳደግ፣ ራሱን ማንቃት፣ መማር፣ መጻሕፍትን መመርመር፣ የተማረውን ደግሞ ለሌላው ማሳወቅና ማስረዳት ማብቃት እንደሆነ አጥብቆ ይናገራል። በተለይ በዚህ በፊልክስዩስ ህጉ ላይ ህግ 29 140 እና 139 አካባቢ አይ ቲንክ ሰው 128 140 እና 139 ህግጋቱ ላይ ካስቀመጣቸው ቃላቶች እነዚህ ይገኙበታል። ስለዚህ ታዲያ እኔ ቅዱስ ጳጉሚስ የተናገረውን ቃል ከዛ ውጭ ሆንኩበትን ቦታ የትም ቦታ እንዳላገኘ መቼም እርግጠኛ ነኝ። ምክንያቱም መታየኝን እንደዚሁም ወያርሴ ማጸጋ ዛብ እስከ ማዕረጌ እስከ መንኩስናዬ እስከ ሁሉ ነገሬ ልብሴን ሳይቀር ከፊት ለፊት ገጭ ብዬ ስርዓተ ቤተክርስቲያንን ወይም ከህገ ቤተክርስቲያን ውጭ የሆኑትን አካላት ለምን ያደርጋሉ እያልኩኝ የምቃወም ሰው ስለሆንኩኝ ያው እንደምታይ ነኝ ለማለት ፈልጌ ነው። ስለዚህ ከዚህም ያለችው ስነ ጽሁፍ ለማቅረብ እንጂ ስርዓተ ቤተክርስቲያን ለመጥቀስ መጽሐፍትን ለመጥቀስ የመነኮሳት መጽሐፍ ጠቅሶ ለመሞገት አይደለም። መጽሐፍትን ለመጥቀስ መጽሐፍተ መነኮሳትን ጠቅሳ ለመሞገት አይደለም። ወዳጄ አንተ እየሞገትከው ያለው እኮ በተሳሳተ መንገድ ነው። ግዕዙ እንኳን ራሱ መጥቀስ አቅቶ እኮ ይሆን ያለውን ያየነው ነው። ምናልባት ያገኘሃትን ከኢንተርኔትም ሆነ ከተለያየ ቀንጨብ አድርገህ ያዝካትን አጠቃበታለሁ ብለ ያለም ከሆነ አላማ ነው ይዘህ እየተጓዝክ ያለው እንጂ የትኛው መጽሐፈ መነኮሳት ነው አንተ ጠቅሰህ እያስተማርክ ያለው ወይም እየሞገትክ ያለው? ለተጠየቀው ከዚህ በፊት ለጠየቁ ጥያቄዎች እንኳን ራሱ መልስ አልሰጠህም። ፍትሐ ነገሥት አንቀጽ 8 ላይ ያለው ብለ ለሰጠኸው መልስ ራሱ ለዛ መልስ እኮ ሰጥቻለሁኝ። እዛ ላይ ግን የሰጠኸኝን መልስ ይሄው ተመልከተው ስክሪኑ ላይ ምንድነው የሚለው? አየህ ወዳጄ፣ ለዚህ እኮ ነው በስርዓተ ቤተክርስቲያን ስም ተጠግቶ ቤተክርስቲያኗን የሚያፈራርስ የራሱ አዲስ ህግና ስርዓት ለመመስረት የሚነሳ ማንኛውም አካል ተቀባይነት የሌለው።
ሁሌም የምናገረው ይህ ነው። እኔ እየተነሳሁኝ አንድ አባት ማብጠለጥልበት ያብጠለጥልኩበት ወይ የተናገርኩበት ገበናውን ያወጣሁበት አታገኝም። ይህ ደግሞ ቤተክርስቲያን ያስተማረች ስለሆነ ህገ ቤተክርስቲያንም የሚለኝ ይሄን ስለሆነ አንድ ኤጲስቆጶስ አጥፍቶ እንኳን ብታዩት ወንድሙ ይሸፍንለት ገበናውን አሳልፎ ለክፉ አይስጠው። ህገ ቤተክርስቲያን ነው ይሄን ያለው። አየ የቤተክርስቲያኗን ህግ ለመጠበቅ ሳይሆን የቤተክርስቲያኗን ገበና አሳልፋችሁ ለሌላው አካል ለመስጠት ነው አላማችሁና አቅዳችሁ። በርግጥ እንግዲህ ያው የምናየው ይሆናል ወደፊት፣ ችግር የለውም እሱ። ለማንኛውም ግን እየጠቀስከው ያለኸውን የትኛው መጽሐፈ መነኮሳት አንስተ ነው? የትኛው የአበውን ተጋድሎ ድርሳናቸውን አንስተ ነው? እኔ የሰራሁትን ስራዎች ከኋላ ያሉትን ክፍል አንድ ሙሉውን በቲክቶክ ላይ ከፋፍ ያስቀመጥኳቸውንም እኮ አጣመህ ነው አንተ እያቀረብከ ያለው። አየው እስከ አንድም ቦታ ላይ ስለ ስርዓተ ምንኩስና የሚናገረው የቅዱስ ባስልዮስን ወይም ቅዱስ ጎርጎርዮስን ቅዱስ ዮሐንስ አፈወርቅን የተናገሯቸውን ቃላት አንስተህ እስኪ ተናገር። አትችልማ፣ አትናገርም። የያዝካት ዋናው ዓላማ ችን አሳካታለሁ ብለህ ያለምካትን ፕሮፖዛል አድርገህ የቀረጽካትን ፕሮፖዛል እንኳን አንድ ሰው ሞያ ሲኖረው ነው ፕሮፖዛል ቀርጾ ራሱ ለሚሰራው አቅዶ ሊንቀሳቀስ የሚችለው። ያንተ ግን ዊዛውት ፕሮፖዛል ስለሆነ የምሰራው ምንም የሚያስደንቅ አይደለም ለማለት ነው። ስለዚህ ለጠየቅከው ጥያቄ ወይም ደግሞ ለተናገርከው ንግግርህ ላይ የትኛው ጥቅስ ጠቅሰህ ነው አንተ ይሄን እያደረክ ያለው ነው? አንተ ደፋር ሆኖ ለሲናገር ያለው ጥቅስ እየጠቀሰ ያለው ማለት ህግና ስርዓትን እየጠቀሰ ያለው ማለት ደግሞ ስርዓት እኮ የትኛው ህግና ስርዓትን ነው የጠቀስከው? ሊቃውንት የተረጎሟቸውን መጻሕፍት አለአግባብ ትርጉም እየሰጠ በሌላ አንግል ህዝበ ክርስቲያኑን እያሳመነ ምእመናኑን ተነስተው በመነኮሳቱ ላይ እጃቸው እንዲቀስሩና ድንጋይ እንዲያነሱ እንዲተፋባቸው ስላደረክ ይሄን ነው ህገ ቤተክርስቲያንን ያስጠበቀው። መንግስት ለሚያነሳቸው ለሚፈጥራቸው ራውሻዎችና ጥሎች ካህናትና ምእመናን አይደለም የሚጠይቁት፣ ታዲያም ደግሞ ካህናትና መነኮሳት አይደለም የሚጠይቁት። የማይገናኝ ነገር ዝም ብሎ እንደው ተመልካች አለ ተብሎ መበጠረቅም ተገቢ ነው ብዬ አላስብም። በነገራችን አየህ ወዳጄ፣ አየህ የመንግስትና የምእመናን ወይም የካህናትን ድርሻ ለይቶ ማወቅ ይገባል አልክ። አሁንም መጀመሪያ ያነሳሃትን ሐሳብ እዚሁ ላይ ላምጣልህ ስክሪኑ ላይ አንድ ያዳምጠውና እመለስበታለሁ። ለምንድነው የትግራይ ጦርነት ጊዜያቸው የሚል ነገር አንስቷል። የዛን ጊዜ መለከትበት ሰበብ ደግሜ ይመላሽ ይስጥ። በዛን ጊዜ ቲክቶክ የሚሆን ዩቲዩብ አልነበረኝ። አጭሩ መልስ እሱ ነው፣ ጥሩ ከጠቀመ ማለት ነው። ከዛ ውጭ ግን ሁለት ነገሮች ደግሞ በደንብ አስፍቼ ልናገር። የዛን ጊዜ ነገራችን ላይ ማህበረሰብ ላይ ሌላ ማህበረሰብ ላይ ነበሩ ፌስቡክ ነበር ድሮ ግቢ ተማሪ ያለው ፌስቡክ ነበር። የሚጻፉ ጽሁፎች ከትግራይ ጋር ተገናኝ የሚጻፉ በጣም ነውረኞች ነበሩ። በጣም መምህራን ለምናሳዋቸው ሰዎች ጭምር የትግራይ ላይ ሲጽፉ ነበር፣ ትግራይ ጦርነት ደግፈው። በዛ ምክንያት የፌስቡክ እንደልቼ ከማህበራዊ ሚዲያ ሙሉ ለሙሉ ጠፍቼ ነበር። ስለዚህ የዛን ጊዜ ዩቲዩብ አልነበረኝ፣ የዛን ጊዜ ቲክቶክ አልነበረኝ። የሰሜኑን ጉዳይ አንስታ እኔ በዘር ልትወሽቀኝ ሞከረች አልክ። ነገር ግን በዛን ጊዜ የነበርኩበት ሁኔታ በማህበረ ቅዱሳን ስር በድሬዳዋ ነበርኩኝ፣ ፌስቡክም ነበረኝ። በጊዜው የነበሩት የቤተ ክርስቲያን መምህራን ሊቃውንት ስለ ትግራይ አካባቢ በተፈጠረው ሁኔታ ደግፈው ክፉ መልእክት ሲያስተላልፉ አየሁኝና ደለትኩት አልክ። ፌስቡክን ደለትኩት። እሳ ከዛ በኋላ ተበትነዋል ተብሎ አልቆላቸዋል ተብሎ ነበር የጠበቀው። አልተበተኑም፣ አላለቁም። ምእመኑም እንደ አዲስ ተነስቶ ስርዓት አምልኮን ማስቀጠል ሲጀምር ሀብለህ ደግሞ ተነሳው ማለት ነው። ተነሳው እያልክ ነው እንግዲህ። ይሄንን የመወሸቅ ሁኔታ እያሳየ ያለው አንተ ነህ። ቤተ መንግስትና ቤተ ክርስቲያንን ለማጣላት ስለ ህገ ቤተ ክርስቲያን ነው ካልክ አንተ ስለ ህገ መንግስት እዚህ ጋር ምን አምጥቶ አስቀመጠ? ቤተ ክርስቲያኒቷ ምእመናንን የመጠበቅ ኃላፊነት እንዳላት በህገ ቤተ ክርስቲያን ተደንግጎ ተቀምጧል። በቃለ አዋዲ ተደንግጎ ተቀምጧል። በአዲስ አበባ ሀገረ ስብከት መተዳደሪያ ደንብ ስር ተጽፎ በስነ ስርዓት ተቀምጧል።
ስለዚህ አንተ ከምን አንጻር አይተህ ነው መንግስትና ካህንን አጋጨችው ያለ ስራው ያለ ምናምን የምትለው? እኔ ያልኩት ወጣቱ እየተበተነ ተስፋ እየቆረጠ ሀገሩን ጥሎ እየሄደ ልክ እንዳንተ ኡጋንዳ ሆኖ እንደሚከራከረው ማለት ነው። ተበትኖ ነው ያለው። አየ ሰላማዊ የሆነ በመዋቅሯ በቤተ ክርስቲያኗ ስር ውስጥ ሆነ አንድነቷን ለመጠበቅ ብትሮጥ ኑሮ የሌላን ሀገር እንጀራ ፍለጋ ኡጋንዳ ሆነ አትከራከርም ነበረ። ግን የፈጠርከው የጠነሰስከው ጥንስስ ኢትዮጵያ ላይ ሆነ እንዲያመችህ ጎረቤት ሀገር ሂደህ ለመከራከር አበቃ። እኔ እያልኩ ያለሁኝ ይሄንን ነው። የመነኮሳቱን ኃጢአት ገበና አውጥቶ ከመዘርዘር በፊት ወጣቱ አይዞህ ብሎ እንደ ኒቂያው አባቶች እንደ ቁስጥንጥንያው አባቶች እንደነበሩት ሊቃውንት ሐዋርያት አባቶቻችን በመከራም በሐዘንም ከወጣቱ ጋር ከምእመኑ ጋር ቆመ አይዟችሁ ቅድስት ቤተክርስቲያን መንግስቱን እንድትወርሱ ታደርጋቸዋለች ብለ አጽናንተ ታውቃለህ? የትኛው ቪዲዮ ላይ አምጣልኝ? የለም። ስለዚህ አታጋጨው ለማለት ነው። ለዚህ ምንም ጥቅስ ስለማያስፈልግ ቀጥል። ቤተክርስቲያን ይከበር፣ ስርዓተ መንግስቱና ይከበር፣ መነኮሳት ወደ ገዳም ነው ያልናል። ሁለተኛ ደግሞ ማለታቸው ግራ ምእመኑ በስካር እየተሰቃየ ከሆነ መጠየቅ ያለባቸው መምህራን ናቸው እንጂ መነኮሳት አይደለም። መነኮሳት አያገባቸው። መነኮሳት ወደ ገዳማቸው ይመለሱ። ስልጣን ሹመት እንዳልፈልግ ምናምን ወዳጄ፣ የመነኮሳት ሹመት አሁን ሰዓት የተጀመረ አይደለም። በ3ኛው መቶ ክፍለ ዘመን ጀምሮ እነ ቅዱስ አትናቴዎስ ዘእስክንድርያ፣ እነ ቅዱስ ጎርጎርዮስ፣ እነ ቅዱስ ባስልዮስ አረሰንቱ ሊቃውንት ልጥቀስልህ። እነዚህ መነኮሳያት ናቸው። ቀጠሉ አባቶቻችን አሁንም እስከ ከኤጲስቆጶስነት እስከ ፕትርክና ድረስ እየደረሱ ያሉ መነኮሳት ናቸው ወዳጄ። ቅዱስ ፓትርያርኩ ለሚቀርብላቸው የኤጲስቆጶሳት ሹመት ላይ በድንግልና የጸና መነኩሴ የተመሰከረለት በስነ ምግባር የታነጸ ሆኖ ሲገኝ ለኤጲስቆጶስነት እንዲሾም ይደረጋል የሚለውን ሕገ ቤተ ክርስቲያንን ብቻ ግን አንድም ዩቲዩብህን ለማሳደግ ሁለተኛም መነኮሳቱ ላይ ያለህን ትልቅ ጥላቻ ነው የሚያሳየው። ቃለ አዋዲ ምዕራፍ 3 አንቀጽ 15 ላይ በልዩ ልዩ ምክንያት ተፈቅዶላቸው ከገዳሙ ውጭ የሚኖሩ መነኮሳትና መነኮሳያት ስርዓተ ምንኩስናቸውን ጠብቀው ከክፉ ነገር ርቀውና በመልካም ስነ ምግባር ለአካባቢያቸው ለሕዝበ ክርስቲያን አርአያ መሆን አለባቸው። ሙሉ አካላችን ሙሉ ጊዜያችን ለቤተ ክርስቲያናችን ለክርስቶስ ሆነን እናልፋለን ብለው ስለሆነ ቃል የገቡት እና በራሳቸው ፈቃድ ስለሆነ ተመስርተው የመነኮሱት ቤትም አገር ቤትም ዓለም ቤትም ህዋም ድረስ ለምን አይሄዱም? የምንኩስና ማዕረጋቸውን ይዘው መንቀሳቀስ ይገባል። አለባቸውም ግዴታቸውም ጭምር ነው ብሎ ነው እንግዲህ እዚህ ጋር እያስቀመጠው ያለው። ወደ ከተማ አልመለስም የሚለውን መግለጫ እዚህ ላይ ያስቀምጧል። ወደ ከተማ አልመለስም የሚለውን መስማት አይፈልጉም። ያማቸው ሕገ ቤተ ክርስቲያን ለሶስተኛ ጊዜ ተሻሽሎ የወጣው ጥቅምት 2015 ዓመተ ምህረት ማለት ነውና ምዕራፍ 4 አንቀጽ 32 ላይ ወይም በክፍል 3 ላይ የሚገኘው ስለ አድባራትና ገዳማት የሚናገረው ፍሬ ሐሳብ እንደዚህ ሲል እናገኘዋለን። በዚህ ሕግ አንቀጽ 25 ንዑስ ቁጥር 7 የተደነገገው እንደተጠበቀ ሆኖ የገዳማትና የአድባራት አስተዳዳሪዎችን በእውቀታቸው በመንፈሳዊ ሕይወታቸው በሙያቸው ብቁ የሆኑትን በግብረ ገብነታቸው የታወቁትን እያጠናና እየመረጠ በጠቅላይ ቤተ ክህነት በኩል ለቋሚ ሲኖዶስ አቅርቦ በማስወሰን በፓትርያርኩ ፊርማ ያሾማል ይላል። ማን አለ? አድባራትና ገዳማት ወይም ገዳማትና አድባራት። በገዳማትና በአድባራት በገዳማት የሚለውን ኃይለ ቃል ከየት መጣ? መቼም አውቃለሁ ስለምትል የገዳማት መተዳደሪያ ደንብ ወይም በገዳም በማህበር የሚኖሩትን
እናቶች አባቶች መተዳደሪያ ደንባቸው በውስጥ ደንብ ነው የሚተዳደሩት። በንፍቅነት በእጓል አርድእትነትና በጓል መጋቢነት ሆነው የሚሾሙት የውስጥ ደንብ የራሳቸው ህግ ነው ያላቸው በእውቀታቸው የበለጸጉ እያለ በአድባራቱና በገዳማቱ እያለ ይናገራል። የትኛው ገዳም ነው እየተናገረ ያለው ታዲያ? ለይተ አለማወቅም አስቸጋሪ ነውና እነዚህን ሁሉ በደንብ አድርገህ በእውነት ወንድሜ አንተ እንድትጠፋ አልፈልግም። እውነት ለመናገር ሁላችንም የቤተክርስቲያን አካላት ነን የምንል ከሆነ በቤተክርስቲያን ውስጥ ሆነ ለመኖርና ለማደግ ልጆችህንም በቤተክርስቲያኒቷ ተባርከውና ተመርቀው ለቁም ነገር እንዲደርሱልህ እነዚህን ሁሉ በደንብ አድርገህ አብሰልስለህ በአእምሮህ ላይ ብታሳድራቸው መልካም ነው ብዬ አስባለሁ። በአጠቃላይ ያነሳው ሐሳብ ፍሬ ቢስ እንኳን ቢሆን ለምእመናኑ እንዳያሰናክል ከሚለው አንፃር ነው ይሄንን መልስ ይዤ የመጣሁኝ። ምእመናን መናፍቃን በአውደ ምህረቱ ላይ ሲቆሙ ዝም ማለት አይደለም፣ ኃላፊነት አላቸው። በስብከ ጉባኤ ተወስኖላቸው ምናምን አንድ ወንድም አንድ መምህር አንድ ንቁ የሆነ አባት ከታየ አንተም አንዴ ነው ብለህ ሞራሉን ለመንካት የምትሄዱበት የነበረውን አንግል ላይ አሁን አይደለም ያንንም መልስም የጠየቅኩ መልስም አልሰጠኝም በዚሁ አጋጣሚና የመንፍቅና መስፈርቱ ምን እንደሆነ ራሱ ስላላወቅኩት ነውና ለማንኛውም እንግዲህ እስራኤል ሀገር የምትኖሩ እህት ወንድሞቼ ቁርጥ ስጋ ያለበትን ቦታ እንድትጠቁሙኝ አንድ ፈልጋለሁ። ሁለተኛ ደግሞ እዚሁ ሀገር በመሆናችሁ እድለኞች ናችሁ። በቅድስቲቷ ሀገር ምድር ሆናችሁ ክርስቶስን የረገጣትን መሬት እየረገጣችሁ በመመላለሳችሁ በአንዲት መንደር ተወሽቃችሁ ተንኮልና ሐሜት እሾህ አሜኬላ ባለመዝራታችሁ እድለኞች ናችሁ። ስለዚህ በዛው ጽኑልኝ በርቱልኝ ለማለት ነው። እግዚአብሔር አምላክ ለሁላችንም ልቦና ይስጠን። በሌላ ፕሮግራም እስከምንገናኝ ድረስ እዚሁ ጨረስኩኝ። ቸር ሁኑ።